ትንሽዬ ስልጣን ስለሰጠሁ ብቻ ራስህን እንደ ፈላጭ ቆራጭ አድርገህ ነው የምታስበው። ይሄኛው ልክ ነው፣ ያኛው ልክ አይደለም ብለህ በራስህ ትወስናለህ። ይኸውልህ አዳምጠኝ፣ አሁንም በሕይወት ቆሜ ያለሁ ገባህ አይደለም? እኔ በሕይወት እስካለሁ ድረስ ይኸውልህ ይህን ልጅ መንካት አትችልም። የምለው ግልጽ ነው። ስለዚህ ማለት ኤሳትን ለፖሊስ አሳልፍ አትሰጠው? አዎ አሳልፌ አልሰጠውም። እናንተም እንድትወስደው አልፈቅድም። ኤሳትን ከዚህ ቤት እንድታባርረው አልፈቅድልህም። የምለው ገባህ? ይሄ ቤት የእሱም ቤት ነው። እዚህ ነው ያደገው፣ እዚህ ይኖራል። ይህ ቤቱ ነው። ከእኔ ፈቃድ ውጭ ምንም ነገር ማድረግ አችልም። ስለዚህ እዚህ ቤት የመኖር ሙሉ መብት አለው። ከእኔ ፈቃድ ውጭ ምንም አይሆንም። እሺ ጥሩ፣ እንደዛ ከሆነ እኔ እሄዳለሁ። በቃ ደህና ሁን አባዬ። ስማ፣ ኦስካን እንደቆሰለ ማንም ሰው መስማት የለበትም። እሺ? በሚገባ አቶ ሳሜት፣ ለሁሉም ነገራቸው። ስማኝ ሳሚትዬ፣ ምናልባት ሰውየው ቢነቃና ከተሻለው በኋላ ኤሳት ነው የተኮሰብኝ ቢልስ የዛኔ ምን ሊፈጠር ነው? ምንም መናገር አይችልም። አፉን እንዲዘጋ የተወሰነ ገንዘብ እንሰጠዋለን። እንደውም የራሳችንን ታሪክ እንፈጥርና ከዛ እሱ እንዲናገር እናደርጋለን። እሱ ጥሩ ሀሳብ ነው። በቶሎ ያሽልህ አቶ ኤሳት። ፈጣሪ በቶሎ ያሽልህ አቶ ኤሳት። እሺ፣ በጣም አመሰግናለሁ። ኑ ሴቶች፣ ጭንቅላቴ ሊፈነዳ ነው። እንሂድ። ልክ ነሽ። እንነሳ። በልተነስ ተነሳ። ና ተነስ ልጄ ተነስ። እኔ ደህና ነኝ። ራሴን ችዬ መነሳት እችላለሁ። ደህና ነኝ። አልኮል ምናምን ይዘሽ ወደ ላይ ነይ። እንሂድ። መጠቅለያም አምጪ። እሺ ቡንያሚን፣ አይኔ አንተ ላይ ነው ያለው። አቶ ኤሳት፣ እኔ ትዕዛዝን የተከተልኩት። አሁን አቶ ሆንኩኝ እንዴ? ጓዴ። ኦ ጓድ። ሁለታችሁ ምንድን ነው የምታወሩት? ከዚህ ጋር ሄዳችሁ አውሩ። የእውነት ጂያን እንዴት ልትፈቅድ ነው? አዎ በሚገባ። ለምን አልፈቅድም? የፈለገበት መሄድ ይችላል። አትጃጃል እባክህ። ስሚ፣ አንቺ አይደለሽ እንዴ መቆጣጠር አለብህ ያልሽኝ? ምንም አልገባኝም። እና ለምንድን ነው ደስ ያላለሽ? አዎ ወንበሩ እንድትቆጣጠረው ነው የነገርኩ፣ ግን ከዚህ እንዲሄድ ማድረጉ ልክ አይደለም። ቆይ ኤሳት በድጋሚ ግድ የለሽ ባህሪው ማሳየት ቢጀምር ምን ልታደርግ ነው? ብቻውን ትተዋለህ? ለምንድን ነው ኤሳት እንደዛ ግድ የለሽ የሚሆነው? ህክመት፣ እንደዛ መሆን ከጀመረ መስመር አስይዘዋለሁ። እሺ፣ ምንም ሀሳብ አይግባሽ ህክመት። ተስፋ አደርጋለሁ፣ ግን እንደዛ ካደረገ ሄደ ጂሃንን ለምነ ነገሮች እንዲያስተካክል እንደማትለምነው ተስፋ አደርጋለሁ። አለምነው። እባክሽ ተይ መሊክ፣ እባክሽ እንደዚህ አታድርጊ። ይሄ
ያንተ ጥፋት ነው። የኔ ጥፋት ነው? አዎ ይቅርታ አድርግልኝ። ግን ከወንድሜ ጋር ትንሽም ቢሆን ሰላም ብትፈጥር ኖሮ ይሄ ሁሉ ነገር አይሆንም ነበር። ግን አንተ ይሄን ሁሉ የማይረባ ነገር አድርገህ ይኸው በስተመጨረሻ ጦርነት ተነሳ። አሪካ በምን አይንሽ ነው ግን እዚህ ፊት ለፊት የቆመሽ አይኔን የምታዩ? ያለውበትን ነግረሽዋል። ምንድነው አሁን የምታወሪው? ንገሪኝ እስኪ ምን የምታወሪው ነገር አለ? ሲጀመር እንዳልናገር የነገርከኝ ነገር አለ? አላልከኝም። ብትለኝ ኖሮ አንድም ነገር አልተነፈስም ነበር። እና ደግሞ ከወንድሜ እንደተደበክ በምን ላውቅ እችላለሁ? ቆይ አላወኩም ስትይ ምን ማለትሽ ነው? አሪካ ምን እያልሽ ነው? ጃን እኔን እየፈለገኝ እንደሆነ ሰምቼ እኮ ነው በኩለ ሌሊት ከቤት የወጣሁት። እንግዲህ ለወንድሜ እኔ አልተናገርኩም። እና ለማን ተናግረሻል? ለአባዬ ነው የነገርኩት። ኤሳት የምትወደውን ቡና። ዋው ዋው ዋው! ኤሳት እየተባለ ነው የሚጠራው። እንዴት ደስ የሚል አቀራረብ ነው። ኤስማ ወንድሜን ለማማለል እየሞከርሽ። ቆይ ምን እያልሽ ነው ወይዘሪት አሪካ? አረ በጭራሽ እንዲሁ ቡና ነው ያመጣውልኝ። ኤስማ የምን ቡና ነው? ቡና ለመጠጣት የምፈልግ አይነት ሰው መስላለሁ እንዴ? ግን ካመጣሽው አይቀር አስቀምጪው እጠጣለሁ። አመሰግናለሁ። እሺ በደንብ ልታማልል እየሞከረች ነው። ብስ ታረቅን። የእውነት ያለበትን ቦታ የተናገርኩት መጥፎ ዓላማ ኖሮኝ አይደለም። ጂያን ቢያሸንፍ ኖሮ ችግር ውስጥ ገቢ ነበር። ገባሽ? በመሄዱ ፈጣሪሽን አመስግኝ። በይሽ በል ቡና እንጠጣ። ኩባውን አለፈ። አልነገርኩም ነበር? ጠብቀህ የምትከታተል ከሆነ አንድ ታያለህ ብያለሁ። ኑህ አላየኸውም እንዴ? አዎ፣ እውነት ለመናገር አላየሁትም ውዴ። ተወርዋሪ ኮከብ ምኞት ተመኝቻለሁ። የተመኘሁትን አትጠይቀኝም? ምንድን ነው የተመኘሽው? ምንድን ነው የተፈጠረው? ምንድን ነው እያሳሰበ ያለው? ምንም። ስለኔ እያሰብክ ነው እንዴ? አይ ስለ አንቺ አይደለም ማስበው ሲቪላይ። ግን የሆነ ያሳሰበ ነገር አለ፣ ያስታውቅብሃል። ስለኔ ወይም ስለ ጋብቻችን ከሆነ አታስብ፣ እንፈተዋለን። መሌክ፣ ስለ መሌክ ነው ማስበው። በቃ ይቅርታ። መሌክን ስታያት ከላይ በጣም ደስተኛ እንደሆነች ምናምን ታስመስላለች። በቃ ግን በውስጧ እየተሰቃየች ነው ያለችው። እህቴን በደንብ ነው ማውቃት። እንደዛ ከሆነ አናግራታ። ውስጧ የሚሰማትን ነገር ሁሉ እንድታወጣው ንገራት። ይኸውልሽ መሌክ ራሷን ከምታውቀው በላይ ነው ማውቃት። እህቴን 10 እጥፍ አውቃታለሁ። ስለዚህ መልሷ ምን እንደሚሆን ልንገርሽ። አንተ ስላለኝ እድለኛ ነኝ መንተዬ።
ይኸውልህ ወንድሜ፣ እናታችን አብራን ስላለች ደስተኛ ነኝ። እናንተ ስላላችሁኝ በጣም ደስተኛ ነኝ ትላለች። ይኸውልሽ ከአመታት በፊት እኔና መሌክ አክሱ እያለን እዚህ ከመምጣታችን በፊት አንድ የሆነ የማላውቀው ሰው መንገድ ላይ አስቆሞ አዳምጠኝ ወንድሜ፣ አንድ የሆነ ነገር ልንገርህ። አንተና መንታ እህትህ ሆናችሁ እናታችሁን ፍለጋ ወደ ካፖዶሻ ትሄዳላችሁ። ከዛ ከትንሽ ጊዜ በኋላ እህትህ ልጅ ትጸንሳለች እና ያ የጸነሰችለት ልጅ ደግሞ የአንተ ቀንደኛ ጠላት ይሆናል ብሎ ቢነግረኝ፣ ይኸውልሽ ምን ታደርግ ነበር? እብድ ነበርም ሆኖ አብዳለሁ። በቃ የኔ ነፍስ ነገር ከጋብቻ በፊት ልታረግዝ። ግን ህይወት እንደዚህ ናት። በቃ ቅድም ዶክተሯ ወደ እውነት እንድመለስ አድርጋኛለች። እውነት በጣም ስሜታዊ ነው የሆንኩት። በጣም በህይወት እንደዚህ ስሜታዊ ሆኜ አላውቅም። እውነቴን ነው የምልሽ። ህይወት ሁሌም መቼም አላደርገውም ብለህ ያሰብከውን ነገር እንድታደርግ ታስገድድሃለች። ይኸውልህ አሁን አንድ ነገር እነግርሃለሁ። የሚያናድድህ ነገር ነው፣ ግን ቢሆንም እነግርሃለሁ። ሴቪ ላይ ቆይ፣ መቼ ነው ንገሪኝ እስኪ። እኔ አንቺ ላይ ልናደድ በፍጹም አይሆንም። እሺ ጃን መጥፎ ሰው አይደለም። በእርግጥ ጥሩና ደግ ልብ ያለው ሰው ነው። ባለ ወርቃማው ጸጉር ጂሃን ደግ ልብ አለው እያልሽ ነው? እንደዚህ የሆነው በቤተሰቦቹ ምክንያት ነው። አባቱ፣ አክስቱ፣ ወንድሙ፣ እህቱ እዛ ቤት ውስጥ ያሳለፈው ነገር እንደዚህ አይነት ሰው እንዲሆን አድርጎታል። ውዴ ሴቪ ላይ ስለፈጠረች ተይ እባክሽ። እኔም እንደዛ ካሉ ሰዎች ጋር ነው ያደግኩት። እዛ ቤት ውስጥ እኔም ኖር ያለሁ። ሰውን ወደ ምን እንደሚቀይሩ ጠንቅቄ ያውቃለሁ። ገባህ? አስበው፣ እናቴ ናት ብዬ የማስባ ሴትዮ ላይ መልስ ስለፈለኩ ብቻ አንገቷ ላይ ቢላዋ ሰንቅሬ አልነበረም እንዴ? እና እሱ መጥፎ ሰው ናት ያስብለኛል? አዎ በጭራሽ አያስብልሽም። ምክንያቱም አንቺ ሻንሳላን አይደለሽም። እሺ ግን ጂሃን ሻንሳላን ነው። ጂሃን የሚራራ ልብ የለውም። ያ ቤተሰብ ጨካኝ ነው። የሰይጣን ስብስብ ነው። በቃ በአጠቃላይ እርኩሶች ናቸው። ገባሽ? እና ማንም ሰው ቢሆን ሌላ ነገር ብሎ ሊያሳምነኝ አይችልም። የማይመስል ነገር ነው። የጂሃን ማንነት ያ ነው። በቃ ምኞትሽ ምን ነበር? ተመኝቻለሁ ብለሽ ነበር አይደል? አልነግርህም። ሹክ በይኝ። ለመጓጉቼ ነው እባክሽ። እነግርህ ነበር ግን ፍቺን ስላጠናቀቅ አይሆንም።